ጎበዝ አሁን ስንታገል ተቋም ያስፈልገናል። በትግል ወቅት በጣም ትልቁ ነገር ሰልጣኞች በተለይ እንድታውቁት የምንፈልገው ነገር በትግል ወቅት የሚያስፈልገን ተቋም ብቻ ነው። በትግል ደረጃ ጎበዝ ብዙ ጊዜ ታግለናል። እነ ሳሙኤል አወቀን አጠናል፣ እነ አሳምነው ጽጌን አጠናል፣ ሌሎችን ጀግኖችንም አጠናል። ነገር ግን ትግላቸው ጫፍ ያልደረሰው ተቋም ስላልመሰረቱ ነው። ማወቅ ያለባችሁ ተቋም ትልቅ ነገር ነው። የኛ ተቋም እኛ እየታገልንበት እኛ እየሞትንበት ያለነው ተቋም ደግሞ አርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ነው። እናንተ የተመረቃችሁት ዛሬ በአማራ ፋኖ በጎጃም በቀኝ ጌታ ይፍታሔ ንጉሴ ክፍለ ጦር በጅበላ ሙተራ ብርጌድ ውስጥ ነው የተመረቃችሁት። ይሄን ተቋም እንዳይን ብለን ልንጠብቀው ይገባል። አሉ ጎን ለጎን እየሄዱ ትግላችንን ለሁለት ከፍለው ለሶስት ከፍለው ሊሰነጥቁን የሚፈልጉ አሉ። እጅ እንዳሰጡ ጎበዝ። ከአማራ ፋኖ በጎጃም ውጭ ጎጃም ውስጥ ሌላ ደረጃጅት የለም። ይሄን ማወቅ አለባችሁ። ማንም ቢሆን ድርጅቱን ያልጠበቀ ሰው አይኑን እንደማይጠብቅ ሰው ይቆጠራል። አይን ሳይኖር ማየት እንደማይቻል፣ አይን ሳይኖር መተኮስ እንደማይቻል ሁሉ ድርጅት ሳይኖር ታግለህ የምታሸንፈው አንድም ትግል የለም። ስለዚህ በመጀመሪያ ደረጃ ማወቅ ያለበት ይሄ ፋኖ ድርጅታችን ማን ነው? በማን ስም ነው የምንታገለው ነው? ምን መርህ ኑሮን ነው የምንታገለው ነው? መርሃችን ማወቅ ይጠበቅበታል። ድርጅታችን የአማራ ፋኖ በጎጃም፣ መሪዎቻችን አርበኛ ዘመነ ካሴ፣ ሻለቃ ዝናቡ እና ሌሎችም 18 ከዛ በላይ የሚሆኑ መሪዎች አሉ። እነዚህን ግን እንዳይን ብለን የምንጠብቃቸው መሪዎቻችን ናቸው። እነዚህን ሊነኩ፣ እነዚህን ሊገፉ፣ እነዚህን ሊቃወሙ የሚፈልጉ ሰዎች ካሉ ግን አንታገስምም፣ አንፈልግምም። ይህ የዲሞክራሲ ጦርነት የዲሞክራሲ ምርጫ አይደለም። ይህ የህልውና ትግል ነው። በህልውና ትግላችን ውስጥ ዓላማችንን እየሸረሸሩ አንድነታችንን እያፈረሱ ሊጓዙ የሚፈልጉ የትኛውንም ኃይል አንቀበልም። ይሄንን ማወቅ አለባችሁ ጎበዝ። የአማራ ፋኖ በጎጃም አይደለም ዓላማው ልናውቀው የሚገባን እኛ የአማራ ፋኖ በጎጃም መሪዎች የምንታገለው 4 ኪሎ ብቻ አይደለም ጎበዝ። ሁልጊዜ 4 ኪሎ እንላቸዋለን። ከ4 ኪሎ በኋላ ራዕይ ያለን እኛ በአማራ ክልል የታጠረ ትግል አይደለም የምንታገለው። አልፈን ሌላ ቦታ ሁሉ መታገል እንፈልጋለን። ኢትዮጵያውያን ሁሉ ከችግራቸው ነፃ እንዲወጡ እንፈልጋለን። እኛ ከሌሎች ብሔር ብሔረሰቦች ጋር እኩል በመሆን መታገል እንፈልጋለን። ዓላማችን ይሄ ነው። ነፃ መውጣት እንፈልጋለን። አለመሞት እንፈልጋለን። ይሄንን ልታውቁ ይገባል። ድርጅታችሁን እንዳይን ብለን ልጠብቁት ይገባል። አብሮ ስለዋለ ሰው እና ስለወደድነው የምንታገሰው ነገር የለንም። በአቋም ነው የምነግራችሁ። እባብ አብሮ ዋለ ተብሎ በኪስ አያዝም። በጥቅሉ በግልጽ የምናገረው ይሄንን ነው። ስለዚህ መከራችን ብዙ እንደሆነ ልታውቁ ይገባል። ትግል መጨረሻው ላይ ሲደርስ ትግል መጨረሻው ላይ ሲደርስ ጎበዝ ብዙዎች ታጋይነን ብለው ይመጣሉ። እኛንን ፊት መሪዎች ብለው ይመጣሉ። እኛንን የታገልን ይላሉ። መታገላቸውን አንጠላምኛ። ወንድምን የሚጠላ ሰው አለ እንዴ? ወንድምን የሚጠላ ሰው የለም። ነገር ግን በአግባቡ በድርጅት ታምኖ ልዩነት ካለ በድርጅት ውስጥ ገብቶ ተነጋግሮ መፍታት እየተቻለ ልዩነትን ለማስፋት የሚሄዱ ሰዎችን ግን አንታገስም። ምክንያቱም የብዙዎች ትግል የተቋጨው በክህደት ነው ጎበዝ። አብዛኛው ትግል መጨረሻው ላይ ሲደርስ የሚቋጨው በማናውቃቸው ሰዎች ተጠምዝዞ ነው። ስለዚህ የምናውቃቸውን ሰዎች እና አርበኛ ዘመነ ካሴን እነ ሻለቃ ዝናቡን በአይን ብሌን ልንጠብቅ ይገባል። እንዳይን ብሌን መሪዎቻችን እነሱ ናቸው። ይሄ ትግል መነሻው ምን እንደሆነ መዳረሻው ምን እንደሆነ ከዚህ በፊት አስረድተናል። ዛሬ ማስረዳት የምፈልገው ግን ድርጅትን ስለመጠበቅ ነው። ከዚህ በኋላ እናንተ የድርጅቱ አባል ናችሁ፣ የድርጅቱ አካል ናችሁ፣ ታጋይ ናችሁ፣ ተኳሽ ናችሁ ከዚህ በኋላ እናንተ። ስለዚህ ዛሬ አጥብቄ የምናገረው ስለ ድርጅት ነው። ድርጅት
ስንታገል መሰረታዊነት የምንጠብቀው ማዕከላዊነት የሚባል ነው። ማዕከላዊነት ማለት ከላይ የተሰጠ ትዕዛዝ ሙሉ በሙሉ ተፈጻሚ ይሆናል። ለአለቃችን በፍጹም ታማኝነት እንታዘዛለን ማለት ነው። አለቃችንን ግን ትዕዛዝን ከጨረስን በኋላ ስህተት እንኳን ቢሆን እንጠይቃለን ማለት ነው። በዚህ ልክ ነው የምንታገለው። የአማራ ሕዝብ የገባበት ዕዳ አንሶት ሌላ ዕዳ አንፈልግም። ማወቅ አለባችሁ። ያለን ዕዳ ይህ መንግስት፣ ይሄ ሰው የበላ መንግስት በእኛ ላይ ያወረደው እሳት አንሶን ሌላ እሳት አንፈልግም። እኛ ግን ለህዝባችን እየሞትን ለህዝባችን እየተዋጋን አጥንታችንን ደማችንን እየከሰከስን ይሄንን ወራሪ ኃይል እናስቆመዋለን። በትክክል እናስቆመዋለን። አሁን እናንተን የመሰሉ እሳት የለበሱ ጀግኖች በእኛ ፊት ከኛ ቀድማችሁ ልትሞቱ እኛን ልትሰኩ ተመርቃችሁልናል፣ ደርሳችሁልናል። በጣም ደስ ብሎናል ስለደረሳችሁልን። ነገር ግን ዓላማችንን ጠንቅቃችሁ ልታውቁ፣ መዳረሻችሁን ልታውቁ፣ መሳሪያ ለመሸከም ሳይሆን መሳሪያውን ለግብ ለማዋል እንዴት እንደምትጠቀሙበት ልታውቁ ግን ግድ ይላል። ጎበዝ ግድ ይለናል። መሳሪያ ለመያዝ አይደለም የምንሰለጥነው። እኛ የምንሰለጥነው ዳር ለመድረስ ነው። 5 ዓመት ጀሌ ሆነህ ትቀጥላለህ ከተባለ 5 ዓመት ጀሌ ሆነህ ትቀጥላለህ። ይሄ ትግል ነው። ጀሌ ሆነህ ግን የምትሰራው ስራ አለ። መሳሪያ መያዝ ብቻ አይደለም ጥቅሙ። ጀሌ ሆነን እንዴት እናሸንፋለን? ምግብ እያበሰል እንዴት እናሸንፋለን ነው ትግሉ መሆን ያለበት። መሳሪያ ልታጠቅ ብቻ አይደለም። እኛ የዛሬ 2-3 ዓመት ፋኖ ስናሰለጥን በደብረ ማርቆስ አደባባይ ላይ በአደባባይ ስናሰለጥና ስናስመርቅ አንድም ክላሽ አልነበረንም። ዛሬ ግን የአማራ ሕዝብ በሙሉ ዳር እስከ ዳር መሳሪያ እንዲታጠቅ የሆነው በትዕግስት ነው። ስለዚህ ልትታገሱን ይገባል። እንማርካለን፣ እንነጥቃለን፣ እንታጠቃለን። አይደለም እንዴ ፋኖ? አይደለም እንዴ? አዎ እንታጠቃለን። በፊት ዲሽቃ አልነበረንም፣ ሞርተር አልነበረንም። አሁን ብሬንም ሞርተርም ዲሽቃም የኛ ነው አለን ሁሉ ነገር። ገና ወደፊት ሌላ ድሮን አወርደን እንይዛለን። ይሄንን ልትይዙ ይገባል። የአማራ ፋኖ በጎጃም ከሌሎች የፋኖ አደረጃጀቶች ጋር ሸዋ፣ ጎንደር፣ ወሎ ካሉት ጋር በመሆን በቅርበት ጥምረት ይመሰርታል። በቅርበት ሂደቱ ስለምናውቅ ነው። እንደሱ ስንሆን ደግሞ ኃይላችን የበለጠ እየጨመረ በአንድ ውስጥ እየተዳደር እንቀጥላለን ማለት ነው። ስለዚህ ዛሬ በጣም ደስ ብሎናል። እናንተን የመሰሉ ጀግኖች በማየታችን ደስ ብሎናል። አሁንም በድጋሜ እንኳን ደስ አላችሁ ለማለት እወዳለሁ። እንኳን ደስ አላችሁ።